ዛሬ ለሁለት ነገር ጸልያለሁ። እግዚአብሔር ብዙ ጊዜ ፌር አይደለም። እግዚአብሔር በሰው ዕውቀት ኢምፕረስድ ሆኖ አያውቅም። በሰራው ህንፃ ተገርሞ አያውቅም። ባለህ የደረደርከው ዲግሪ ምንም ጉዳዩ አይደለም። ስለ ዘርህ እግዚአብሔር ምንም አያገባው። እግዚአብሔር ሁሉ ጊዜ ኢምፕረስድ በሚሆነው በረሃብ ክርስቶስ እሱ በመጣ ጊዜ ሁሉን ይነግራቸዋል ተብሏል። ናና ንገረኝ፣ መቼ ነው እኔ ችግር የሚያበቃው? ማምለክ አማረኝ፣ በነፃነት መዘመር አማረኝ። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከሆዱ የሚፈልቅ የዘላለም ምንጭ ይሆናል። አይነ ሲከፈት ለመጀመሪያ ጊዜ ምን አየ? ራሱ ኢየሱስን አየው። ረሃብ ጠራው በኢየሱስ፣ ረሃብ ጠራው በኢየሱስ፣ ረሃብ ጠራው በኢየሱስ። ረሃብ ችግርን ፈልጎ የችግርን ሁኔታ ያለህበት ሁኔታ እያየ መልስ አይሰጥም። እግዚአብሔር ግን ረሃብተኛን አይቶ አልፎ አያውቅም። አሜን አትለው? የውስጥ ረሃቡ ትልቅ የሆነ ሰው፣ ጥልቅ የሆነ ሰው፣ እግዚአብሔርን ካላየው አልመለስም የሚል ሰው እግዚአብሔር ራሱን ሳይገልጥለት ቀርቶ አያውቅም። ብዙ ሰዎች እግዚአብሔርን ካላዩ እግዚአብሔርን ማየት ብዙ ዘመን ከፈጀባቸው ከእግዚአብሔር የበለጠ የሚራቡት ነገር በውስጣቸው ስላለ ነው። በልባችን ውስጥ ካለው ረሃብ ሁሉ ትልቁና የመጨረሻው እግዚአብሔር ከሆነ እግዚአብሔር ራሱን ሳይገልጥልህ እድሜ አያልፍም። ዛሬ ለሁለት ነገር ጸልያለሁ። አንደኛው አጥንታችሁ ድረስ ገብቶ የሚነድ ረሃብ እጠራባቸው። ይሄን ግን በደንብ አሜን ባትሉ ጥሩ ነው። ሌላ ነገር መራብ እስኪያቅት ድረስ ማየት እስኪያቅት ድረስ እግዚአብሔርን ብቻ መራብ ውስጥ እንዲገባ ዛሬ በኢየሱስ ስም በቃሉ በደንብ ሲያስረዳኝ እግዚአብሔርን በእግዚአብሔርነቱ የሚራቡ ሰዎች አሉ። እግዚአብሔር የሚፈልጉትን ጥያቄ እንዲመልስላቸው የሚከተሉት ሰዎች አሉ። 2 ዓሣ 5 እንጀራ አባስቶ ሲያበላ ከተማ ሁሉ ተነቅሎ ተከተለው። ንጉሥ ሁሉ ሊያረጉት ፈለጉ። ከዛ ጌታ ኢየሱስ ስለበላችሁት እንጀራ ነው፣ እኔን አይደለም የፈለጋችሁ፣ ጥፉ ከዚህ ያላቸው። ስጋዬን ያልበላ ደሜን ያልጠጣ ሲላቸው ረህ የሚያስጨንቅ ንግግር ነው ብለው ትተውት ሄዱ ይላል። ከዛ ወደ እነ ጴጥሮስ ዞረና እናንተም ዳይ ጥፉ ከዚህ ሲላቸው ጴጥሮስ እንዲህ አለ፣ እኛ ገብቶናል። አንተ የሕይወት ቃል አለ፣ ካንተ ወዴትም አንሄድም። ብንበላም ባንበላም ብንጠጣም ባንጠጣም አንተ የሕይወት ውሃ ነህ፣ የሕይወት እንጀራ ነህ። ልንሞትልህ እንከተልሃለን። እድሜ ዘመናችንን ላንተ ለመስጠት እንከተልሃለን። አንተን የምንከተልህ ስለበላንና ስለጠጣን አይደለም፣ ሕይወታችን ስለሆንክ ነው አሉት። ኧረ አሜን በሉ ባካችሁ። ዛሬ ይሁላችሁ። አንዳንድ ሰዎች ጥያቄያችሁ እንዲመለስ የመጣችሁ ሰዎች አላችሁ። እግዚአብሔር ጥያቄያችሁን ይመልሳል። አንዳንዶቻችሁ ግን ራሱ እግዚአብሔር ርቧችሁ ነው የመጣችሁ። እግዚአብሔር ራሱን ይገልጥላችኋል። ኢየሱስ ጌታ። ሁሉ ጊዜ የምናገረው ልናገር፣ እግዚአብሔር ብዙ ጊዜ ፌር አይደለም። በነገራችን ላይ እግዚአብሔር ፌር አይደለም። እግዚአብሔር ጀስት ነው፣ ጻድቅ ነው እንጂ ፌር አይደለም። ይቅርታ፣ በቁጥርና በካልኩሌሽን አይሰራም እግዚአብሔር። ራሱ እግዚአብሔር ሕግ አወጣ። የበኩር ልጅ ኦቶሪቲ የሱ ነው፣ ስልጣን የሱ ነው፣ ሁሉ ነገር የሱ ነው። ስለዚህ ያዕቆብና ኤሳው መንትዮች ቢሆኑ ቀድሞ የወጣው ማን ነው? ኤሳው። ኤሳው ለቤተሰቡ የሚታዘዝ ሰው ነው። ኤሳው ጎበዝ ሰራተኛ ነው፣ ጠንካራ ሰው ነው፣ ሰርቶ የሚመጣ ሰው ነው፣ ደክሞ የሚመጣ ሰው ነው፣ የቤተሰቦቹን የሚያከብር ሰው ነው። በጣም የሚያሳዝነው ነገር ረሃብ የለውም። እግዚአብሔርን መራብ የሚባል ነገር ውስጡ የለም። ያዕቆብ የሚባል ሰው ደግሞ ረሃቡ በጣም አደገኛ ነው። የያዕቆብ ትልቁ ሚስጥር ያለው ረሃቡ ጋር ነው። ወንድምየው ሰርቶ ደክሞት በጣም ርቦት እቤት ሲገባ ሽሮ ወጥ ሰርቶ ምስር ርቦሃል ወንድሜ መብላት አለብህ አለው። እሺ ግን ይኸውልህ ይሄንን ምግብ ማበላ
አንተ ላይ ያለውን በኩርና ወደ እኔ ዳይቨርት ስታረግ ነው አለ። ረሃብ የለውም ሰውየው። ኧረ በእናትህ ይሄ ምስር ስጠኝና በኩርናዬን ውሰድ ሲል ከሱ ላይ ተነስቶ ይሆላቸው በኩርና ያዕቆብ ላይ መጥቶ ጥልቅ አለ። አሜን አትሉም እንዴ? የሆነ ሰው ላይ አለ ዛሬ ረሃብ። ረሃቡ ግን የምስር ወጥ ሳይሆን፣ ረሃቡ ግን የህይወቱ ጥያቄ ሳይሆን፣ ረሃቡ ግን ራሱ እግዚአብሔር የሆነ ሰው አለ ዛ ያ ሰው ከሰማይ ጋር ሳይነካካ በኢየሱስ ስም ከዚህ ጉባኤ ያወጣ። አባቱንም እንደገና አታለው የለበሰውን የብኩርና ካባ አጸናለትና ጠፋ። እናትየው በጣም የምትገርም ናት። ጥፋ አለችው። ወደ አጎቱ ላባ እየጠፋ ያለ መንገድ ላይ ድንጋይ ተንተርሶ ተኝቶ፣ ትራሱ ድንጋይ ነው አይገርም? ተኝቶ እግዚአብሔርን ረሃቡ ጎተተው ወደታች። ሰማያት ተከፍተው መላእክቶች እየወጡ እየወረዱ በራእይ አየ። ሲነቃ ከእንቅልፉ እንደዚህ ያለ እግዚአብሔር በርግጥ ይሄ እግዚአብሔር ደጅ ነው አለ። እግዚአብሔር በዚህ ነበር እኔ አላወቅኩም። ይኸውላችሁ ያንን ቅባት ይዞ አጎቱ ቤት ሄዶ ያጎቱ በጎች ሁሉ እስኪራቡ አጎቱ እስከሚገባው ድረስ የሚታይ ቪዚብል ሰውየው የራበው ቅባት ነው። የራበው እግዚአብሔር ነው። የራበው ሰማይ ነው። ሚስቶች አግብቶ ልጆች ኖሮት ከብቶችን ይዞ ተመልሶ መጣ። አሻገራቸው ሁሉንና ይህ ያለ እኔ እኮ የበግ ጥያቄ፣ የሚስት ጥያቄ፣ የሀብት ጥያቄ፣ የወርቅ ጥያቄ አልነበረም ጥያቄ። የዛሬ 14 ዓመት በዚህ ሳልፍ እግዚአብሔር መጥቶ እኔ አላገኘሁትም፣ አልገባኝም፣ አለፈኝ። አሁን ግን እስኪመጣ አልጠብቅም። ራሴ ወደ ላይ ወጣለሁ። ራሴ ሄጄ ነካዋለሁ። ካልባረከኝ አለቀ። እግዚአብሔር የዘላለም አምላክ የኔና ያንተ የመጨረሻችን ዛሬ ነው። ዛሬ ትባርከኛለህ፣ ተባርከኛል። ዛሬ ትነካኛለህ፣ ትነካኛል። 14 ዓመቴን አስበልቻለሁ። አሁን ግን አልለቀህም። ባለፈው መጥተሃል፣ አልገባኝም። አሁን ግን እስክትመጣ አልጠብቅህም፣ እኔ እመጣለሁ። የሆነ ሰው እንደዚህ ብሎ መጥቷል እዚህ አዳራሽ ዛሬ። ካልባረከኝ አልለቀህም፣ ካልነካኸኝ አልለቀህም፣ እሳት በኔ ላይ ካልመጣ አልለቀህም። እግዚአብሔር በሰው ዕውቀት ኢምፕረስድ ሆኖ አያውቅም። በሰራው ህንፃ ተገርሞ አያውቅም። ባለህ የደረደርከው ዲግሪ ምንም ጉዳዩ አይደለም። ስለ ዘርህ እግዚአብሔር ምንም አያገባው። እግዚአብሔር ሁሉ ጊዜ ኢምፕረስድ በሚሆነው በረሃብ ነው። ረሃብ ለመራብ የትምህርት ደረጃ አያስፈልግም፣ ዲግሪ አያስፈልግም፣ ዘር ማንዘር አይታየም፣ ጾታ አይታየም። ረሃብ የሚፈልገው አንድ ነገር ነው፣ እሱም ረሃብ ይባላል። ዛሬ ያ ረሃብ በአንተ ውስጥ ይመለስልሃል። የተወሰደብህ 7 እጥፍ ወደ አንተ ይመጣል። ታገለ ከእግዚአብሔር ጋር ሰውየው። ልቀቀኝ አለው እግዚአብሔር። አለቀም፣ ልቀቀኝ ብያለሁ፣ አለቀም። ሌሊቱን ሙሉ መጨረሻ ላይ እግዚአብሔር እንዳለ አንተ አለ ሰው ብቻ አይደለም እግዚአብሔርን ታግል አሸነፈ። እግዚአብሔር እኮ ነው ያለ አሸናፊ ነህ አንተ። ከዛሬ ጀምሮ አለው ስም ያዕቆብ አይደለም፣ ስም እስራኤል ይባላል። ያንተ ስም ብቻ አይደለም፣ የኔ ስም ራሱ ከዚህ በኋላ የእስራኤል አምላክ ነው። ያንተን ብቻ ሳይሆን የኔንም ቀይረሃል አለ። ኧረ አሜን በለው። መባል ያለበት ምን ነበረ? የአብርሃም የይስሐቅ የኤሳው አምላክ ነበረ መባል ያለበት። እግዚአብሔር ስሙ የአብርሃም የይስሐቅ የኤሳው አምላክ። ከዛ እግዚአብሔር ተቀየረው የአብርሃም የይስሐቅ የያዕቆብ አምላክ። እስራኤል የሚባለው ሀገር የመጣው በማን ነው? በ12ቱ የያዕቆብ ልጆች። ኢየሱስ የመጣው በማን በኩል ነው? በያዕቆብ በኩል። ለካ እግዚአብሔር ሙጥኝ አለቅም። የበረከቴ ምንጭ እግዚአብሔር ነው። ሌሎች አማራጮችን አላየም። የሚያስከፍለውን ሁሉ ከፍላለሁ። መሞት ካለብኝ እሞታለሁ ብሎ የያዘ ሰው ካለ እግዚአብሔር በሱ በኩል ነው የሚቀጥለው።
ዛሬ የሆነ ሰው እንደዚህ ሽፍት ወደ እግዚአብሔር የክብር መስመር ውስጥ እንደዚህ ሽፍት አድርጎ የሚገባ ሰው እስቲ እግዚአብሔር ለረሃብ መልሳለሁ በለው። እኔ መጽሐፍ ቅዱሶችን ሳነብ ጌታ ኢየሱስ የፈወሳቸው የባረካቸው የተለየ ነገር ያደረገባቸውን ሰዎች ስታዩ እዛ አካባቢ ከነበሩት ሰዎች ከፍ ያለ ረሃብ ያላቸውን ሰዎች ነው። ዘኬዎስ የሚባል ሰው ነበር። ቁመቱ በጣም አጭር ነው። ቁመቱ ብቻ ሳይሆን ደግሞ ቀራጭ ነው። ወደ ህዝቡ ከተጠጋ እንዲህ ተንጠራርቶ ኢየሱስን ማየት አይችልም። እንደው ያያል ብንባል ደግሞ ሰዎቹ በድንጋይ ይወግሩታል። በዛ ማህበረሰብ ሁሉ የተጠላ ሰው ነው እና ኢየሱስ በዛ ሰፈር እንደሚያልፍ ሰማ። ኤክስኪውዝ ነበረው። ጌታ ሆይ ባይ ደስ ይለኝ ነበር፣ ቁመቴ አይፈቅድም፣ በዛ ላይ ህዝቡ ይወግረኛል። አም ሶሪ ውስጤ እየተመኘ ግን ማለፍ ነው አላለም። በእኔ ሰፈር ኢየሱስ አልፏል። እኔ ሳምባይ ውስጥ አየር ኖሮ እስትንፋሴ በእኔ ውስጥ ሆና እኔና ኢየሱስ ዛሬ እንገናኛለን። የሆነ ሰው እንደዛ ነው የመጣው ዛሬ። እንደ ዘኬዎስ ዛሬ ከጠዋት ጀምሮ ቆርጦ የመጣ ሰው፣ ከጌታ ጋር የመጨረሻ ውርርድ ውስጥ ገብቶ የመጣ ሰው ዛፍ ላይ ወጣ። እርግጠኛ ሆኜ ልንገራችሁ ከኢየሱስ ጋር መቼስ ምናልባት 10,000 ሰው 5,000 ሰው ምናምን ነበር እየተከተለ ያጋፉት ነበር ይላል። ነክተውታል፣ አብሮታል። ከዛ ሁሉ ሰው እንዴት ልብ ሲታይ ከፍ ያለው ረሃብ የያዘው ዘኬዎስ ዛፍ ላይ ወጣና እያለቀሰም ሊሆን ይችላል። የናዝሬቱ ኢየሱስ እኔን ታየኝ ይሆን? ኃጢአቴን ይቅር ትለኝ ይሆን እያለ እያወራ ነው። ኢየሱስ ቀጥ ብሎ ቆመ። ወደ ዛፉ እንደዚህ ብሎ በስሙ እኮ ነው የጠራው። ዘኬዎስ አለ፣ ኧረ ስሜንም ያውቃል። አቤት ናውረድ። ለምን? ከዚህ ሁሉ ህዝብ ያንተ ረሃብ በለጠልኝ። ወደ አንተ ቤት እገባለሁ፣ ካንተ ጋር እበላለሁ። ኧረ አሜን አሜን አሜን። ለኛም እኮ ተጻፈ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ቢከፍትልኝ ወደሱ ገባለሁ፣ ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር ይበላል። የኔ ቤት፣ አዎ ያንተ ቤት እገባለሁ። ያን ሁሉ ሺህ ጉባኤ በትኖ ኢየሱስ የአንድ ቀራጭ ቤት ገባ። ምግብ ተዘጋጅቶ ከዘኬዎስ ጋር እየተጎራረሰ ከዘኬዎስ ቤት ውጪ እኮ 10,000 ሰው አለ ኢየሱስን እየጠበቀ። ኢየሱስ ደስ ያለው በአንድ ሰው ነው። ብላ 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 እያሉ አብረው ሲበሉ ከዛ ዘኬዎስ እንዲህ አለ፣ ጌታ ሆይ እኔ እኮ ኃጢአተኛ ሰው ነኝ፣ የበደልኩት ብዙ በደል አለ። ገንዘባቸውን የወሰድኳቸውን ሰዎች 4 እጥፍ ልክፈል። ገንዘቡንም አውጥቶ ለህዝቡ ለድሆች ሁሉ ሰጠ። ዘኬዎስ እዛ ውስጥ አብርሃም አለ፣ ከበደ አለ፣ አለሙ አለ፣ ጫልቶ አለች፣ ብዙ ሰው አለ። ለምን ዘኬዎስ ቤት ይገባል ጌታ? ዋይ መንገድ ላይ ሲሄድ ብዙ አይነ ስውሮች ነበሩ። አይነ ስውሮች በዛን ጊዜ የለማኝ ልብስ አለ፣ ስፔሻል ልብስ፣ እንዳትረቅጣቸው እንዳታልፋቸው የለማኝ ልብስ ለብሰው ነው የሚለምኑት። በዛ ዘመን ስፔሻል ልብስ የተሰራ አለ። ተደርድረዋል እንደዚህ መንገድ ላይ እና ኢየሱስ ሲያልፍ በርጠለሜዎስ አንዱን ያዘውና ምንድነው ግርግሩ አለው። የናዝሬቱ ኢየሱስ በዚህ ያለፈ ነው። ልብሱን አወለቀ። የዳዊት ልጅ የዳዊት ልጅ የዳዊት ልጅ። ሐዋርያት መጡና አፉን ይዘው አስቀመጡት። ዝም በል አንተ ደግሞ አይነ ስውር ዝም ብለህ ለምን ምን ያስጮሃል? ጸጥ በል ሲሉት ልቀቀኝ የዳዊት ልጅ። ኧረ አሁን ዝም በል እያለ ያለው እኮ ሐዋርያው ጴጥሮስ ነው። ዝም በል ሲሉት የዳዊት ልጅ የዳዊት ልጅ። ኢየሱስንማ
እኔን ሳይፈውሰኝ በዚህ አልፈም። ኢየሱስ በዚህ አልፎ እኔና አይነ ስውርነቴ አንቀጥልም። እስተጠብቀው የነበረው ጌታ መጥቶልኛል አለቀውማል። አብዝቶ ጮኸ ይላል። አፉን ቢይዙት ቢያስቀምጡት ዝምበል ቢሉት ሊሰማ ነው እንደ ሰውዬ። እንዴት አይነት ደስ የሚል ሰው ነው። ኢየሱስም ቆመ ይላል። አምጡት ወደዚህ ያለ አምጡት። ይሄኛው ጩኸት ኖርማል ጩኸት አይደለም። ይሄኛው ጩኸት መልስ የሚፈልግ ጩኸት። ይሄኛው ጩኸት ከውስጥ የመነጨ ጩኸት። ይሄኛው ጩኸት ከሰማይ የሆነ ጩኸት። ይሄ ሰውዬ ብቻውን አልነበረም። ቁጭ በሉ ጌታ ይባርካቸው። ብቻውን አልነበረም እኮ እዛ አይደል ሲለምን። ብዙ ለማኞች ነበሩ። ታውቃላችሁ፣ ሁሉም ለማኞች አይነ ስውር እንደሆኑ አርጅተው እንደሞቱ ያለፈው ኢየሱስ ዘሴም ኢየሱስ። እዚህ አይነ ስውሮች ተሰብሰቡ ልፈውስ ብሎ ኢየሱስ አይፈውስም ማለት። አንዱ አይናማ ሆኖ እድሜውን ጨረሰ፣ ሌሎቹ እንደዛው ጨረሱ። እሺ ተሰብስበው የሚያወራው አይመስላችሁ? 120 አይነ ስውሮች። እኔ የምልህ ማየት ምንድነው? እስቲ ያስረዳን። ይኸውልህ ቢጫ የሚባል ቀለም እያዩ ምንድነው ቢጫ? ቢጫን ሳያውቁ ነው የሚሞቱት። እሺ ማየት ጥሩ ነው፣ በጣም ደስ ይላል። አይነ ሲከፈት ለመጀመሪያ ጊዜ ምን አየ? ራሱ ኢየሱስን አየው። ራሱ እንዴት ከኢየሱስ ይጀምራል ሰውዬ? ከተማ ውስጥ እጁን ኪሱ ከቶ ለማኞችን ሲያይ ሳንቲም ብር እያደረገላቸው አይዟችሁ ብታምኑ ታያላችሁ። ኧረ አሜን አሜን አሜን። እስቲ ከጎናችሁ ላለው ሰው ንገሩት፣ እግዚአብሔር ለረሃብ ሁሉ ጊዜ መልስ አለው በሉት። አንዳንዴ አይደለም በነገራችን ላይ ሁሉ ጊዜ። በጣም ከመወዳቸው ሰዎች አንዷ ደግሞ ሳምራዊቷ ሴት ናት። 5 ባሎች ያላት በቃ ባል አይበረክትላት። ታገባለች፣ ትተዋት ሄደ። ሼም ነው ለሱ። በጠራራ ፀሐይ ውሃ ልትቀዳ ሄደች። ቦታው በጠራራ ፀሐይ የሚካሄድበት አይደለም። የሄዳችሁ ታውቃላችሁ። ጭራሽ ትቀልጣለ እዛ ቦታ። ሰው ከሚያያት በፀሐይ ቀልጣ ውሃ መቅዳት ነበረባት። ጠምቷታል። ለካ ውስጧ ያለው ረሃብ ውሃው ሳይሆን መሲሁ ነው የሚመስለኝ። ልንገራችሁ፣ ያን ቀን እንሰራዋን ይዛ አንተ መሲሁ ክርስቶስ መቼ ነው መጥተህ ከዚህ ችግር የምትገላግለኝ? ግን ብቻዋን እያወራች መሲሁ ክርስቶስ እሱ በመጣ ጊዜ ሁሉን ይነግራቸዋል ተብሏል። ናና ንገረኝ፣ መቼ ነው እኔ ችግር የሚያበቃው? ማምለክ አማረኝ፣ በነፃነት መዘመር አማረኝ፣ እውነተኛ እውቀት ፈለግኩ እያለች ኢየሱስ እየሄደ እያለ በሳምራውያን መንደር ለመግባት ግድ ሆነበት። ተጎትቶ ገባ። አሜን። ዛሬ የሆነ ሰው ቤት ኢየሱስ በግድ ግድ የለም ይኸውልህ፣ እሱ አንተ ቤት ከገባ በኋላ ያንተ ታሪክ ለዘላለም ይቀየራል። የሆነ ሰው ትግል በሳምራውያን መንደር ሊያልፍ ግድ ሆነበት። ያ ሁሉ ሺህ ህዝብ እያለ፣ ስንት ፕሮፌሰር እያለ፣ ስንት የሃይማኖት መሪ እያለ፣ ስንት የፖለቲካ ሰው እያለ አንዲት ባለ 5 ባል ባለ ስድስተኛም አለ ቤት። እቺስ 5 ባሎች ሲቀያየሩ በጣም ቆንጆ የነበረች ሴት ትመስለኛለች። ልቧ ግን በሰማይ የተወደደች ራብተኛ ኢየሱስ መጣ። ከሷ ጋር ለማውራት ስለፈለገ ምግብ ገዝታችሁ ነው አለና በሙሉ ነው የሸኛቸው። ሄዱላችሁ። አንቺ ሴት ውሃ ጠጪ። ጉድ አይሁዳዊ እዚች ጋር ቆብ ያለው ኢየሱስ እንደዛ ነው።
የአይሁድን ልብስ የለበሰ ነጠላውን የለበሰ በረባሶን ያደረገ አይሁዳዊ ሆነ ከኔ ውሃ። ይሄ ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። እሱ የሕይወትን ውሃ ይሰጥሽ ነበር። ተውባ ካለችው በቴዎሎጂማ እንደራረስ ሴትዮዋ ተጠጣለች። ይኸውልህ አባታችን ያዕቆብ ከብቶቹም ልጆቹም ከዚህ ውሃ ጠጥተዋል። አንተ ከያዕቆብ ከእስራኤል ተበልጣለህ ያለችው። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከሆዱ የሚፈልቅ የዘላለም ምንጭ ይሆናል። ይህንን ኢየሱስ ለማንም ብሎ እንደማያውቅ ታውቃላችሁ። የመጀመሪያ ከሆዳችን ውስጥ ውሃ እንደሚፈልቅ የነገረን በሷ ምክንያት። ለመጀመሪያ ጊዜ እግዚአብሔር መንፈስ ነው የሚሰገድለት በእውነትና በመንፈስ ነው ያለው ለሷ ብቻ ነው። እንዲያውም ለመጀመሪያም ለመጨረሻም ለፈሪሳውያን ያልተገለጠ ሚስጥር፣ ከሱ ጋር ለነበሩ ሐዋርያት ያልተገለጠ ሚስጥር፣ ሲከተሉት ለነበሩ ህዝቦች ሁሉ ያልተነገረ ሚስጥር ለሷ ነው። ይሄው ለረሃብ አዲስ ሬቨሌሽን ወደዚህ ምድር እንድታመጣ ያደርጋል እግዚአብሔር። ይሄው በሩ ረሃብ ይባላል። ከጎናችሁ ላለው ሰው ነገሩት፣ የእግዚአብሔር በር በሉት፣ ያንተ ረሃብ ነው በሉት። አይገርምም? እግዚአብሔር ትራንስፖርት ያደርገዋል ረሃብ። ዛሬ የሆነ ቅባት የሆነ ሰው ላይ ወድቃል። እግዚአብሔር ምስክሬ ነው። የሆነ የክብር መጎናጸፊያ አንድ ሰው ላይ እሺ፣ ይህን ውሃ ስጠኝና ደግሜ እዚህ እንዳልመጣ ይህን ውሃ እንደ ስጠኝ እባክህ። እኔ ውሃ መቅዳት ሰልችቶኛል። ከዚህ ከሆዴ እየቀዳው ልኑር በቃ። ሂጂና ባልሽን ጠርተሽ ነይ። ባል የለኝም። እውነት ነው የተናገርሽው። 5 ነበሩሽ፣ ያሁኑን ግን አልወሰንሽም። ይሄን ልቀጥል ወይስ ልተው እያልሽ ነው ያለሽው። ቤት አለ ነብይ እንደሆን ያለው ይሄው ለኔ መሲሁን እየጠበቅኩ ያለው ሰው ነኝ። እሱ በመጣ ጊዜ ሁሉን ይነግረኛል። እኔ ነኝ አላት። እኔ ነኝ ማ መሲሁ ክርስቶስ። አዎ እንስራው አንተታ ዛሬ የሆነ ሰው ከዚህ አዳራሽ እንደዚህ ይወጣ። አየሁት፣ ጌታን አየሁት፣ ጌታን አየሁት፣ መከራዬን የሚያስረሳኝን አየሁት፣ የዘመናት ረሃቤን አየሁት። ይሄ በእኔና በአንድ ሰው ላይ ሆነ በኢየሱስ። ከጎናችሁ ያለውን ሰው የጠበቅሽው ጌታ በሉት፣ የጠበቀው ጌታ ዛሬ ያገኛል። እመነኝ። ውስጥ እየተንተከተከ ካለ፣ ውስጥ ከባድ ረሃብ ካለ፣ ውስጥ እሱን ናፍቆ ካለ እሱ ራሱን ላንተ ለመግለጥ ፈቃደኛ ዛሬ ረሃብ በኢየሱስ ስም ይመለሳል። አጨብጨቡና ቁጭ በሉ። ሙሉ ሰማሪያ ከተማን አዳነች አንዲት ሴት። ተከትለዋት መጡ። ኢየሱስን በከተማቸው እንዲኖር ለመኑት። ኢየሱስም ከነሱ ጋር ኖረ ይላል። የአንድ ሰው ረሃብ ሙሉ ከተማ ያድናል። አሜን አሜን አሜን። ቢሊ ግራሃም ነው፣ ቦንኬ ነው፣ ሮርኒ ሃዋርድ ነው፣ ቤኒሂን ነው፣ ቄስ በሊና ናቸው፣ መኮንን ነገራ ናቸው፣ ፓስተር ሳሚ ነው። ጠይቁ እስቲ ሁሉንም። እግዚአብሔር በቅባት የቀባቸውን ሰዎች ካያችሁ ኖርማል ያልሆነ ረሃብ ተርበዋል። ኖርማል ያልሆነ በእንጀራ አረካ፣ በውሃ አረካ፣ ለብሰው አረካ፣ ውጭ ሀገር ሄዶ አረካ፣ ራሱ ጌታን ካላገኘው አረካ የሚል ማንነት ካለ ኮንግራቹሌሽንስ። ቀጣዩ የእግዚአብሔር ክብር ገላጭ አንተ። ረሃብ የሌላችሁ ሰዎች አም ሶሪ። ለትልቅ ክብር እግዚአብሔር አላጫችሁ። ሌሎች ሲጠቀምባቸው ለማየት ነው የተጠራችሁት። ውስጣችሁ እየተገላበጠ እሳት የሚያስጨንቃችሁ ከሆነ ከእግዚአብሔር ውጪ በባነሰ ነገር በመደሰት ያቃታችሁ ሰዎች ለእናንተ ዛሬ የምስራች ነግራችኋል። የሰማይ አምላክ እግዚአብሔር በኢትዮጵያ ምድር የሚገልጣችሁ ነው። ከጎናችሁ ያለውን ሰው በደንብ አድርገኝ በሉት። እንደዚህ የምታይ ለመጨረሻ ጊዜ ነው። ከዚህ በኋላ የጌታን ክብር በኔ ፊት ላይ ታያለ።
ራካታታቶ ረሃብ ጠራውብህ በኢየሱስ ስም። ረሃብ ጠራውብሽ በኢየሱስ ስም። ረሃብ ጠራውብህ በኢየሱስ ስም። ረሃብ